ጥሬ ስጋ መብላት በኢትዮጵያ መቼ እንደተጀመረ ባይታወቅም ጥንት አባቶቻችን ወደ ጦር ሜዳ ሲሄዱ ጠላት ያሉበትን ቦታ እንዳያውቅ እንስሳትን እያረዱ በጥሬው ይበሉ ነበር። በኋላ ወደ ቀያቸው ሲመለሱ ለማህበረሰቡ ማስለመድ ጀመሩ። ጥሬ ስጋ የመብላት ባህላችን ቀስ በቀስ የማንነታችን መለያ ሆኖ ቀርቷል። ኢትዮጵያ በጋማ ከብት ብዛት ከአፍሪካ አንደኛ ከዓለም ደግሞ አምስተኛ ናት። ስለዚህም ጥሬ ስጋ የመብላት ባህላችን እስካሁን መቆየቱ የሚገርም ባይሆንም ለጥሬ ስጋ ያለው አስተሳሰብና ከበሬታ ከባህል ይለያያል። ለምሳሌ በአንዳንድ ማህበረሰቦች ጥሬ ስጋ የሚበላው በበዓላት፣ በልዩ ዝግጅት እንዲሁም የሚቀርበውም ለተከበረ እንግዳ ነው። በአንዳንድ ማህበረሰቦች ግን በየዕለት ተዕለት ኑሯቸው የሚበሉት የሰርክ ምግባቸው ነው። ሰዎች ለጥሬ ስጋ ለምንድን ነው የተለየ ፍቅር ያላቸው? በተለይ በጾም መያዣና መፍቻ ወቅት ለምን ሰዎች ስጋ ቤት አካባቢ ይበዛሉ? እንደ ማባያ ስለሚቀርቡትስ አዋዜ፣ ሚጥሚጣ፣ ዳታ፣ ቆጭቆጫ እንዲሁም ሐሞት አገልግሎት ምን ትላላችሁ? አባቶቻችን ከጥንት ከጠዋት የመጣ ነገር ነው። ጥሬ ስጋ ባህላችን ድሮም የነበረ ነው። አሁን ላይ ምንድነው ትንሽ የሚደልቡ ከብቶች ምናምን ሰው እየፈራ ምናምን እንትን ይላል ጥሬ ስጋ ትንሽ እንጂ ጥሬ ስጋ ነፍስ ነው። እየቆረጥክ ምናምን ስትበላ ያለው ባህል ራሱ ደስ ይላል እንትኑ ራሱ ማለት ነው። ሌላው ደግሞ ጥሬ ስጋ ቴስቱ ከጓደኛ ጋር ምናምን ተሰብስበህ የምትበላው ነገር ነው። ብቻ ቁጭ ብለህ የምትበላው ነገር አይደለም። እሱ ራሱ አለ ደስ ይላል። አዋዜውን የምናዘጋጀው በጠጅ ይዘጋጃል። ቀይ አዋዜ ማለት ነው። ብዙ ጊዜ ሰው አይፈልገውም። ለምን? የተለያየ ሃይማኖት ሙስሊሙ ይጠቀማል፣ ፕሮቴስታንቱም ስለሚጠቀም የምታዘጋጀው አዋዜውን በፈላው አድርገን ሰናፍጩን ነው የምናዘጋጀው። ዳጣው ደግሞ ለሚፈልግ ሰው እንሰጣለን። ግን ዳጣውም አለ። ብዙ ሰው ደግሞ ዳጣው አልለመደውም። የጥሬ ስጋ ንግድ በከተማችን እየተስፋፋ የመጣና አዋጪ የስራ ዘርፍ እንደሆነ ይታመናል። ይህ የሚሆነው ለደንበኞች በሚቀርበው የጥሬ ስጋ ጥራትና በቂ አቅርቦት ነው። ለዚህም ማሳያ የሚሆነ የአቶ ፍቅሬ ስጋ ቤት ነው። አቶ ፍቅሬ ከትንሽ ሱቅ ተነስተው አሁን ወዳለበት ግሮሰሪና ስጋ ቤት ያደገው ለደንበኞች በሚያቀርበው ጥሬ ስጋ ጥራትና የሚያደርገው ልዩ እንክብካቤ ነው። የቤት በዋናነት የሚሰራው የጥሬ ስጋ በጥሬ ስጋ ነው የሚታወቀው። ጥሬ ስጋ ለደንበኞቻችን ያደግኩት ከስጋ ስራ ጋር ስለሆነ በተሻለ ደግሞ የምታየው ነገር አለ፣ የምታስበው ነገር ስላለ ያንን ነገር ደግሞ ተግባራዊ ለማድረግ ግዴታ ትጥራለህ። ሲሳካልክ ደግሞ የተሻለ ነገር አቅርበክ ጥሬ ስጋውን ብቻ ሰው ወደዛ እንዲያደላ ለማድረግ ማለት ነው። ከተማ ውስጥ ብዙ ስጋ ቤቶች አሉ ማለትም እንደዚህ በቁርጥ ደረጃ የሚጠቀሙ ሰዎች የሚጠቀሙባቸው ማለት ነው። ከዛ አንጻር ስታየው በጣም ህዝቡ ፍላጎት ጨምሯል። ማሳው በቃ ፍላጎቱን ለማሟላት የከስተመር ገበያ ላይ ያልሆነ ዋጋ ልትወጣ ትችላለህ። በቃ ተጨንቀህ ተጠበህ ስለምትገዛው እዚህ አንዳንዴ እንደጠበቅኩ ላይሆን ይችላል። ግን ገበያ ምናምን ወይ ዝም ብለህ ተጨንቀህ የማገዘው ነገር ምን ጊዜ መጥፎ አይሆንም። ያ ነገር እንትን ነው። በባህሪው የቁርጥ ስጋ አይደለም። በሳር የሚያድግ በሬ ስለሆነ ከዛው ከሀረር ራሳቸው አሉ 2-3 በሬ እያደረጉ በእንክብካቤ የሚያደልቡ ሰዎች አሉ። እነሱ ናቸው ይህንን ስራ የሚሰሩት እና እነሱ ደግሞ የሚገዟቸው ሰዎች አሉ፣ የኛ ደንበኞች ማለት ነው። እየዞሩ ከቤታቸው በበቅሎ በምናምን እየሄዱ ሌሊት እየሄዱ በሬውን በጨለማውና ሊገዙት ይችላል። ገዝተውን ይዘው የሚመጡት እና ሀረር ደግሞ ተጨንቆ ነው በቃ የሚያበሉት። ለዛ ነው ስጋውም ለየት የሚመጣው። ቦታ አላቸው ሀረር ለምሳሌ ጥሩ ቦታ አለ። ወቅታዊ ነገር ነው። አንዱ ወቅት ላይ የሆነ ቦታ ጥሩ ይሆናል፣ አንድ ቦታ ላይ ታውቀዋለህ። አንዱ በተለይ ደግሞ
ደበሶ የምትባል ቦታ አለች። ከዛች ቦታ ላይ ያው የሚመጡ ከብቶች ጥሩ ናቸው፣ በሳል ናቸው። አሪፍ ነገር ነው እዛ የሚመጣው። ግን ያው በሬው በሳል ከሆነ ሁሉም ቦታው ጣዕም አለው። በቃ የተለየ ጣዕም ይኖራል በሬው ላይ ማለት ነው። ለምሳሌ ፍሌቶ አሪፍ ነው። ሌሎች ደግሞ ዘርፍ፣ አሁን የስጋ ቴስት ጥሩ የምታቀባቸው ዘርፍ አለ፣ ፍሌቶ የሽንጥ ፍሌቶ አለ። ሌላው ያው በሬው ነው የሚወስነው እንጂ ያው ጉፋያ በሬ ሆኖ ዳቢቱ አሪፍ ሊሆን ይችላል። ደረቅ ነው ማለት ነው። ዳቢት አይደለም የስጋ ስጋውን ተጨብጧል። በሬውን ጨብጠኸው በቃ ዙሪያውን በቃ ሳልገኙን ሻኛውን ፍርምቦን በደንብ ዞር ዞር ብለህ አይተህ ነው የምትገዛው። በሬው ማለት በቁሙ ያው ውስጡ ላይ ላዩ ላይ ያለውን ነገር ውስጡ ላይ ምን እንዳለ ይገልጽልሃል በተወሰነ መልኩ። ለማያውቅ ሰው ለምሳሌ አሁን የበላ ጮማ በሬ እዚህ ሰብራዶ አካባቢ ምናምን ኳላ ጭራው አካባቢ ምናምን የጮማ የሚያሳዩት ምልክት አለ። እነሱን በእይታ ብቻ ታውቀዋለህ። አንዳንዴ ጥሩ እድገት ያደገ አለ አይደል? በተፈጥሮ ራሱ ስታይ የምትለየው ነገር ምሳሌ ጮማ ከስጋችን ባዕድ ነገር ነው አይደል? ያ ነገር ምን እንደሆነ ታውቀዋለህ። ከቆዳችን ላይ ምን አይነት ከስጋ ጋር ጮማ በኃይል በዛ ማለት በቃ ትክክለኛ በልቶ ያደገ በሬ ነው ጮማ የሚሆነው። በነገራችን ላይ ያኛውማ ሞራ ነው የሚሆነው። ሞራ ሲሆን አትጠቀምበት ብትበላው እንኳን ጎሮሮ ጋር ይይዛል እንትኑ ስጋው ማለት። ጮማ ከሆነ ግን ይወርዳል፣ ብዙም አያስቸግርክም። አሁን ይሄ ለምሳሌ ዘርፍ ይባላል። ለጥሬ የምንጠቀመው የተወሰነች ፓርቷ ብቻ ነች፣ እቺ ማለት ነች። እቺ ማሳይ ከዚህ በታች ያለው ለጥብስ በጣም ጣፋጭ ስጋ ነች። ሌላኛው ደግሞ ለጥሬ አሪፍ ነው ጮማ በሬ። ይሄኛው ጎድን ይባላል፣ ሳርገን ጎድን። ያው ሳርገን ጎድን አሪፍ በሳል በሬ ከሆነ ለቁርጥ እንጠቀመዋለን እቺ ፓርት። ካልሆነ ደግሞ ለጥብስ አሪፍ ነው። ለጎመን በስጋም ይጠቀሙታል። ከዛ በተረፈ ደግሞ እቺ ዳቢት የምትባለው ፓርት ከዚች እስከዚች ያለችው ፓርት ውስጥ እዚህ ውስጥ ነው ያለችው። ይሄ ፓርት ያው ብዙ ሰው የሚፈልገው ያው ብዙ ሰው የሚያውቀው ፓርት ነው። አሪፍ ስጋ ነው፣ ጣፋጭ ነው። ሌላኛው ደግሞ ሻኛ ይባላል። ይሄ ሻኛ ያው ብዙ ሰው ያውቃል። ሻኛ ለጋ ሆኖ ከመጣ በጣም አሪፍ ነው። ይሄ ሳልገኝ ይባላል። ሳልገኝ የሚባለው ፓርት ይሄ ነው። ይህ መሀል አገዳ ይባላል። ለክትፎም ለጥሬም ለብዙ አይነት ነገር ልንጠቀመው እንችላለን። ይህኛው ፍርምባ ይባላል። ይህ ደግሞ ፍሌቶ የሚባለው ፓርት እች ነች። ይህ ፍሌቶ ይባላል። ከዚህ በላይ እስከዚህ ድረስ ደግሞ ሰብራዳ ይባላል። ከዚህ በኋላ ያለው ፓርት ደግሞ የሻጭ አጥንት ወይንም ሽንጠራት በመባል ይታወቃል። ከዚህ በላይ ያለው ደግሞ ታናሽ ይባላል። ይሄኛው ፓርት ማለት ነው። ይሄ ታላቅ ይባላል። ለክትፎ የምንጠቀመዋለን፣ ለጥሬ የምንጠቀመዋለን። ጠቆር ካለ ለጥሬም በጣም አሪፍ ነው። በብዛት ግን ለክትፎ ምርጥ ነው። ይሄ ጭቅና ይባላል። በብዛት ያው የሚታወቀው በልስላሴው ለስላሳ ስጋ ነው። በጣም ይጥማል ለጥብስ እና የተለያዩ ለውጭ ሀገር ምግቦችም ይጠቀሙበታል። ከአንድ በሬ ላይ ያው 2 ፍሬ ነው እንደዚህ አይነት የሚገኘው። ሌሎችም ስጋዎች ልክ እንደዚህ ነው። ሽንጥ ለምሳሌ አንድ በሬ ላይ 2 ሽንጥ ነው የሚኖረው፣ ግራና ቀኝ ማለት ነው። ሳልገኝ ራሱ ግራና ቀኝ ነው የሚኖረው። ሌላ በቃ ሻኛ ደግሞ በ2 በኩል ሊከፈል ይችላል፣ በአንድ በሙሉ በኩል ነው ሊመጣ ይችላል። ብዙ ጊዜ ያው ስጋ ጥሩ ስጋ ተሰጣቸዋለህ፣ እነሱ አይገባቸውም ማለትም አያውቁትም። ስጋውን ካለማወቅ የተነሳ አመናጭቆ ሰጥተው ሰድበው ምናምን ከዛ በቃ ደስ ያላቸውን ሰጣቸውን ምን አረኩ ምን አጠፋው ምን ሳኝ ክትር ሲን ስፖርት ታሰራለህ ምናምን የሚሉ ደንበኞች ምናምን አለ። እንደገና ደግሞ ቀፈ ምርጥ አድርገህ ትልክላቸውና ደግሞ የሆነ በቃ ወደ የሚብሳቸው ምናምን ደንበኞች አሉ። አንዳንዴ እነሱ ጎን ያለው ሰው ደግሞ ታውቀዋለህ ዘመድ ነው ምናምን ብሎ የሚጠይቀው ስጋ ነው የምንሰጠው፣ ግን አቀባበሉ እንትን አለ።
መጥቷል ግማሽ ኪሎ ብሎ ሽንጥ ቢል አንዳንዴ ሊከብድ ይችላል። የትም ቦታ ሄደክ ግማሽ ኪሎ አዘክ ሽንጥ ስትለው ጎድኑም ትልቅ ነው። በዛ ላይ ደግሞ የሆነ ለሚሸጠውም ሰው ሊከብዱ ይችላል። 2-3 ኪሎ ለሚል ሰው ግን ከሁሉም አይነት ተወጣጡ ሊሰጠው ይችላል። 1 ኪሎ ቢሉ እንኳን ከሁሉም አይነት ባላንስ ተደርጎ ሊሰራለት ይችላል። ግን አለ እንደነገርኩህ ያው ሰውም ገንዘቡን አውጥቶ እስከተጠቀመ ድረስ ያው የሚያስተናግደው ሰው በደንብ አድርጎ ባዘዘው ኪሎ ልክ የሆነ ባላንስ አድርጎ መስጠት አለበት። ሁሉም አይነት ስጋ ማለት ነው። ዳቢት፣ ዘርፍ፣ ሽንጥ፣ ፍሌቶ፣ ሻኛ በመልክ ማለት ነው። ቀይ ስጋ ለሚፈልግ ደግሞ ታላቅ ተቆረጠ ደስ የሚልክ ያው ብዙ ጊዜ ሰው ተጠቅሞ ሲሄድ ቴንኪው ወይም ይሄድስተልን ሲልክ ደስ ይላል። ያው ላይማ ያው ስራ ሁሌ አንተ ስኬታማ ከሆንክ ማለት ነው ያመጣው ስጋ ከተሸጠ ደስ ይላል። ለምን 2-3 ቀን ቢቆይ ምን አይነት ነገር ነው ስጋ የሚበላሽ ነገር ነው ምናምን ሲያልቅ ደስ ይላል። ሁሌ በቃ ቢከስረው ካለቀ ደስ ይለኛል። ሰሞኑ ብዙ ሰዎችን ጥሬ ስጋ ለምን ትበላላችሁ ብለን ጠይቀን ነበር። ከሰጡን መልሶች መሃል በጥቂቱ ስንበላው ቀለል ስለሚለን፣ ድባቡን ስለምንወደው፣ የጀግንነት ምልክት ስለሆነ፣ ተሰብስበን ስንበላ የጓደኝነት ስሜትን ስለሚፈጥርልን የሚሉትን ነግረውናል። በአጠቃላይ ጥሬ ስጋ በባህልና በማህበረሰባችን ላይ ያለውን ትስስር ማየት እንችላለን። ጥሬ ስጋ መብላት የጀመርኩት ማወቅ ስጀምር ጀምሮ ነው እና ከቤተሰቦቼ ትንሽ እየተሰጠኝ በላ ነበር። ጥሬ ስጋ ተሰብስበይ ደስ የሚለው ምንድነው? ያው ብቻሽ መበየው ምግብ አይደለም። ጥሬ ስጋ አብረሽ አንድ ላይ ተሰባስበሽ ደስ ይላል። አብሮ መመገብ ያው እንደ ባህል ገባሽ? ያ ነገር ደስ ይላል። ከፍሬንዶች ጋር አብረሽ ተሰባስበሽ ደስ ይላል። ያው ሽሮ ምናምን ቤት ትበያለሽ። ጥሬ ስጋ ግን ብዙ ውጭ ስለምትበይ ተሰባስበሽ ደስ ይላል እና ፍሬንድሊ በጣም አሪፍ ነው። ጥሬ ስጋ በጣም ደስ የሚል ነገር ሆኖ የታየኝ ድሮ ገና ጩጬ እያለሁ አባትና እናቴ ቤት ውስጥ ሚጥሚጣ ምናምን አድርገው አንዳንድ ጊዜ የምሞካከረው ነገር ያ በቃ የሆነ ደስ የሚል ስሜት አለ። አሁን ላይ ግን በጣም በቃ ያለ ጥሬ ስጋ ከባድ ነው። ጥሬ ስጋ አብዛኛውም ሰው ያው ወጣም ከመብላት ከምንም ለጤንነት ስለተስማማው ይመስለኛል አብዛኛውም ሰው የሚመገበው ጥሬ ስጋ ነው። እኔም ከራሴን ጥሬ ስጋ ቆንጆ ነው ብዬ ነው ስለሚስማማኝ ነው የሚመገበው። ጥሬ ስጋ ለሰውነት ገንቢ ከመሆኑ አንጻር ብቻ ሳይሆን እንዳልኩት ሶሻል የሆነ ከህብረተሰቡ ጋር አብረሽ የምትበይው ነገር ስለሆነ ሞር የምትግባቢበት፣ የምታወሪበት፣ የምትተዋወቂበት ቦታ አይ ቲንክ ምግብ ይመስለኛል። ምክንያቱም ጥሬ ስጋ ብቻውን አይበላም። ብቻ የሚበላ ነገር አለ። እንደኔ ብቻ ይበላል ብዬ አላስብም። ስለዚህ ከሰው ጋር የምትበይው እስከሆነ ድረስ ከሰው ጋር ሞር ያግባባሻል፣ ሞር ትቀራረቢያለሽ። የሚናፍቅሽን ሰው ስታገኙ ቶሎ ጥራይበት ጋብዥ ምናምን ብለሽ ነው የምትገናኘው። ሞር ቫልዩ አለው ብዬ አስባለሁ። ስፔሻሊ ለኢትዮጵያ እንደ ሌላው ምግብ አይደለም። ጥሬ ስጋ መብላት አንዳንድ ሰዎች ውስጥ ይመስለኛል የኢትዮጵያዊነት አይነት ስሜቱ ኢትዮጵያዊ ብቻ የሚበላው አይነት አንዳንዴ የምንሰማቸውም ታሪኮች አሉ። ታሪክ ላይ የሆነ ቦታ ላይ ሰዎች ጥሬ ስጋ እየበሉ የሆነ ነገር አድርገዋል፣ ጠላትን አባረዋል ምናምን እንደዚህ አይነት ታሪኮች ይሰማሉ እና የጀግንነት አይነት ስሜት ይመስላል። ጥሬ ስጋ አሁን ትንሽ ተወደደ እንጂ ድሮ ማለት ነው ቤት ምናምን የሆነ ሰዓት ላይ ቶሎ የሚመጣ ነገር ነበር። አሁን ላይ ከባድ ነው። አሁን ላይ የለም፣ ግን ያው እየበላን ነው። አብዛኛው ወጣቱ ነው፣ ሽማግሌው ይበላል። ነገራችን ላይ የኛ በአብዛኛው ምሳ ሰዓት ላይ በተለይ ምሳውን ጥሬ ነው መብላት የሚፈልገው የኛ በብዛት
ከጥብስ ይልቅ ጥብስ፣ ከዛ ቀን ላይ ማታ ላይ ምናምን ሲሆን ጥብስ ሊበላ ይችላል። ግን ሁሉም ህብረተሰብ ጥሬ ይመገባል ብዬ ነው አብዛኛው። ጥሬ ስጋ መብላት ደስ የሚለኝ በሙቀት ሰዓት እና ሮ ማቴሪያል ስለሆነ በቃ የተጠባበሰ ነገር ምናምን ከምበላ ይልቅ እኔ ጥሬ ስጋ በበላ ደስ ይለኛል። የሆነ ነገር አለው እምልሽ ሮም የሚወድ አለ ከጥሬ ስጋ በላይ አትክልት የሚወድ አለ በደንብ። ጥሬ ስጋ ግን የሆነ አድቬንቸር የመስራት አይነት ስሜት አለ ስትበላው ማለት ነው። ደስ የሚል በተለይ ከነጩ ቀይና ነጩን አንድ ላይ አድርገው ነው ዋው። ስጋ ስበላ በግሩፕ በላ ደስ ይለኛል። ሁለተኛ ደግሞ በቤት ውስጥ ሆነ በውጪ አብሮ የሚበሉ ሰናፍጮች፣ ሚጥሚጣዎች እነሱ አብሮ ሲሆን ማባያው በጣም ያስደስታል። ያለ ዳጣ አለ ደግሞ ቅቤም ተጨምሮ ደግሞ ይበላል። በቅቤም አንድ ላይ ተነክሮ የሚበላ ጥሬ ስጋ ሲበላ ሆድ ሙልት ታደርገን ነው የምንበላው እና ስንበላ እሱን ደግሞ ሄዶ ቁጭ እንዳይል ብለን በዘልማድ አልኮል ነገር ወይ ቪኖ ቢገኝ ቪኖ እነሱ እንጠጣለን። በፊት ቪኖ ነበር። አሁን ግን የተለያዩ ነገሮች መጥተዋል። ቀይ ተደርጎ ምናምን ይኸው እንደምታዩት እሱን እየጠጣን ነው እና ይበትነዋል፣ ሪላክስ ያደርገናል። ትሩ የሚባል አለ አዋሽ። አቅም ከቻለ ደግሞ አልኮሎች አሉ። እስኪ ጂን ነገሮች ጎርደን ጂን እነሱችን አልኮል ቢጠጣ ቆንጆ ነው ብዬ አስባለሁ። አይደለም እነዚህ ሌሎች ውስኪ ያለ ጎርደኖች አሉ። እነሱ እንዳቅም ቢጠጣ ቆንጆ ነው። ሌላ ድራፍት ምናምን ነገር ባይሆን ጥሩ ነው ብዬ አስባለሁ። ግን በትክክል የሆነ ኢትዮጵያዊ የሆነ ነገር ብለሽ የምታስቢ ከሆነ ከጠጅ ጋር በጣም አሪፍ ያምራል፣ ደስ ይላል። ከቁርጥና ከጥሬ ስጋ በበላ ደስ ይለኛል። ነገርኩ እኮ ጥሬ ስጋ ራሱ የተፈጥሮ ምግቡን ያገኘው ይመስለኛል እሱን ስበላ። ሲጠባበስ ግን ኦልሬዲ ተፈጥሮ ይቃጠላል፣ ይጠፋል እና ለዛ ነው ጥሬ ስጋ የምወደው። ስለሆነ ብቻ ጥሬ መመገብ የለብንም ብዬ አስባለሁ። መጀመሪያ ጥሬ ለመመገብ ስጋውን ለጥሬ ይሆናል ወይም ለጥሬ ለመመገብ በቂ ጥሩ ስጋ ነው ጥራቱን የጠበቀ ነው የሚለውን እሱ እንዲከታተል እሱ እንዲጠብቅ ቆንጆ ነው፣ ጥሩ ነው ብዬ አስባለሁ። እንደኛ ጋር በዛ ብለሽ ስትበይ ደስ የሚያምረው ደስ ጥሩ ነው። ከሰው ጋር የተነጋገርሽ የተጎራረሽ ስትቆርጭ ነው ስትይ የሚያምረው ከሰው ጋር ስትበይ። ለእኔ ኢትዮጵያዊ ከሆነ መብላት አለበት ብዬ አስባለሁ። ምክንያቱም ሞር ሶሻል ኢንተራክሽን ይኖረዋል ከሰው ጋር በጣም የሚያወራበት በደንብ የሚግባባበት እንደዛ የሚሆንበት ነገር ይመስለኛል። ጥሬ ስጋ መብላት በሌላው ዓለም ካለማወቅ የተነሳ እንደ ኋላ ቀር ባህል ቢታይም ማንነታችንን በሌላ መልኩ የምናሳይበት ያበላል ዘይቤያችን ነው። ድሌ ማጣነው ድሌ Chicago.